Hello, this is Microphone Media. Please like, subscribe, and share. Thank you. ሰላም ጤና ይስጥልኝ። እንደምን ዋላችሁ፣ እንደምን አደራችሁ። በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ ቁጥር 2 ነው። ለማይክሮፎን ሚዲያ ቁጥር 2 አዲሱ ቻናላችን ነው። አድማጮቻችን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ላይክ እና ሼር በማድረግ አበረታቱት። በከፍተኛ ፍጥነት በማደግ ላይ ያለ ከህዝባችን ወደ ህዝባችን የምናደርገው ነው። ልክ አሁን ይዘንላችሁ መጥተን ያለ ነው ከቦሌ ኢንተርናሽናል ኤርፖርት ተደውሎ የተነገረን ነው። በጣም ነው የምናመሰግነው። እውነት ለመናገር የአዲስ አበባ ህዝብ በእውነት በጣም አድንቄያችኋለሁ። በጣም ብዙዎቹ ነው የምትደውሉልን ያላችሁ። እርግጥ ድምፃችን ቀይር፣ ድምፃችን አታሰማ ትላላችሁ እንጂ ኢንፎርሜሽን ምንም አተናናቅም። በከፍተኛ ደረጃ ወዲያው ደግሞ አሁን ከኤርፖርት እኔ የተደወለልን ከኤርፖርት ከቦሌ ኢንተርናሽናል ኤርፖርት የተደወለልን ነው። በጣም ስለሚጠቅም ደግሞ ለህዝብ በጣም ስለሚጎዳ ይሄ ኢንፎርሜሽን ህዝብ መስማት አለበት ብሎ ተማምኖ የደወለልን በጣም ነው የማደንቀው። በዋትስአፕ እያደረጋችሁ ሁላችሁንም ደውልልን። ሁል ጊዜ ቁጥራችንን እንሰጣለን እና ይህንንም በመጨረሻ አሁንም ዛሬም እንሰጣችኋለን። የህዝብ ይጠቅማል። ህዝብ እየተበደለ ነው። በደል እየደረሰበት ነው ያለው። የህዝብ ንብረት እየወደመ ነው። ያለ አግባብ ንብረቱ እየተወሰደ ነው። ያለ አግባብ እየታሰረ ነው። ሁሉንም ብቻ ጥፋት ነው፣ ስህተት ነው፣ ከህግ ውጭ ነው የምትሉት ነገር ካልያችሁ ዝም ብላችሁ በቃል ብቻ አትደውሉ። እንደዚህ እየተደረገ ነበር አትበሉን። እሱም አንድ ነገር ነው። ግን ቢቻል ተደብቃችሁ ለራሳችሁ አደጋ እንደማያደርስ አድርጋችሁ ልክ አሁን ይሄ ሰውዬ እንዳደረገልን ከቦሌ ኢንተርናሽናል ኤርፖርት ፎቶግራፍ ብታነሱት ጥሩ ነው። ፎቶግራፍ ከ1000 ቃል የበለጠ አንዷ ፎቶግራፍ ትገልጻለች። ምክንያቱም የሚታይ ነገር ነው፣ የሚጨበጥ ነገር ነው ልካችሁልን ያላችሁ። ወይ ደግሞ እየተናገሩ ከሆነ ወይ እየተጮሁ ከሆነ ሲደበድቧቸው እያሉ ከሆነ ሪከርድ ካደረጋችሁት እሱ የበለጠ ደግሞ ህዝባችንን እንዲያስተምር እንዲያበረታታ፣ ጥፋት የሚሰራው ያለው ደግሞ ተጋለጥን ብሎ እንዲጨነቅ ስለሚያደርግ እንደዛ አድርጉልን እያልን በጣም ነው የምናመሰግነው። ይህንን እያልኩኝ በርቱበት። ይሄ 2026 በርትታችሁ ሁላችሁም እንደዚህ ከላካችሁ እመኑኝ በቅርብ ጊዜ ውስጥ ይህንን ምን ልበለው ምን ብዬ ልጥራው ራሳችሁ ጥሩት። እንደዚህ አይነት መንግስት ኢትዮጵያ አይታ አታውቅም። ታይቶ ተሰምቶ የማይታወቅ ነው። በእውነት ነው የምነግራችሁ። ኢን ማይ ኦፒኒየን ሂ ኢዝ ዘ ወርስት ፕራይም ሚኒስተር፣ ዘ ወርስት። ታይቶ ተሰምቶ አይታወቅም። እንደዚህ ሰውዬ እውቀት የለው፣ ትዕግስት የለው፣ የሰው ርኅራሄ የለው። ይሄ ውለታ ውለሉኛል እና እንዴት አድርጌ ውለታዬን እስታለሁ፣ ሰውስ ምን ይለኛል የሚባል ይሉኝታ የሚባል ነገር የለውም። አንድና አንድ ብቻ ስልጣኑ እንዴት ላቆያት ነው። አት ኤኒ ኮስት፣ የፈለገ ቢያልቅ፣ የፈለገ ቢራብ፣ የፈለገ ቢፈናቀል ለሱ ደንታውም አይደለም። ይህንን እያልኩ እንግዲህ አድማጮቼ አሁን የደረሰንን ኢንፎርሜሽን ወደ እናንተ እናምጣ። ይሄ በጣም የሚጎዳ ነው ብለናቸዋል። በካርጎ ተጭኖ ገብቶ ያለው ነው። ይሄ ደግሞ ለህዝባችን ለሁሉ ነው የሚጠቅመው። አሚን የሚጎዳው ለሁሉ ህዝባችን ይጎዳል። ምንድን ነው ተጭኖ ገብቶ ያለው ብትሉ ብር ነው። አሁን ዲክታተሮች እንደዚህ እንደ አብይ አህመድ አይነቶቹ በደርግ ጊዜም እንደዛ ያደርጉ ነበር። ሌላ ሀገርም በሙሉ ጦርነት ያላቸው በጣም ዲክታተር መሪዎች ያሏቸው ገንዘብ በማተም ነው የሚሮጩት። ገንዘቡ ታትሞ በህገወጥ ታትሞ ገብቶ አሁን ይሄ ገንዘብ እንደዚህ ተጭኖ ወደ 4 ኪሎ ይላካል። 4 ኪሎ የሚፈልጉትን ለቤተ መንግስት ማሰሪያውም ለምኑም ከህግ ውጭ የሆነ ከባጀት ውጭ የሆነ መሰራት የሌለበት አካሄዱ ስለማውቀው እኔ ያጠናሁት የተማርኩት ፋይናንስ ኢኮኖሚክስ ነው። ይህንን ገንዘብ ምንድን ነው የሚያደርገው? አሁን ይበትነዋል። በተለይ ደግሞ የሚበትኑት እንደዚህ ከህገወጥ የሆነ ገንዘብ ወደ ጠቅላይ ሚኒስትሩ ቢሮ ቀጥታ ይሄዳል። እንግዲህ ገንዘብ ከታተመ ወዴት ነው መሄድ ያለበት? ወደ ብሔራዊ ባንክ ይሄዳል። ብሔራዊ ባንክ ደግሞ ለባንኮች ይበትነዋል። የሚበትነው ደግሞ ምክንያቱም ሰርኩሌሽን ውስጥ ያለው እየተዘዋዋረ ያለው ብር ስለሚያረጅ ስለሚቀደድ፣ በተለይ ደግሞ ኢትዮጵያ ቅቤም ምናምንም ነክተው ስለሚነካኩት ስለሚቆሽሽ አሮጌው ይወስዱና ያቃጥሉታል፣ ይቀዱታል። አዲሱ ደግሞ ብር ይሰጣል። መጨመር ካለበትም አሳውቆ ይጨምራል፣ ያትማል ብሩን ማለት ነው። አለበለዚያ ግን ዝም ብለህ እያተምክ እያመጣህ ልትረጨው አትችልም፣ ልትገዛበት አትችልም። ለዚህም ነው አንዷን እንጀራ
1 ብር የነበረችው አሁን 30 ምናምን 40 ምናምን አሁን ከዛ በላይም ሆኖ ሊሆን ይችላል የምትሸጥ ያለችው። ለዚህ ነው አንዱ ዳቦ ከ10 ብር ላይ 1 ብር በ1 ብር 2-3 ዳቦ ይገዛ የነበረው አሁን አንዷን ዳቦ ጭራሽ አንዱ ጉርሻ ነች አሉ። ስስነቷ 10 ብር ነው የምትሸጠው ያለችው የሚሉን ያሉት። ይሄ ምንድነው የሚያሳያችሁ? ብሩ ዋጋ እያጣ ነው፣ ዩዝለስ እየሆነ ነው። በቃ ይሄ ወረቀት እየሆነ ነው። አሁንም መከራችሁ ብር ካላችሁ ድንጋይ እንኳን ቢሆን ገዝታችሁ አስቀምጡ። እውነቴን ነው የምነግራችሁ። ድንጋይ ለግንባታ ለብዙ ነገር ስለሚፈለግ ይጠቅማችኋል። ሌላ እቃ ካለ አቅም ካላችሁ ወርቅም ብርም ሌላም አርጋችሁ ብረትም አርጋችሁ ልታስቀምጡ ትችላላችሁ። ከሁሉም ቢካለ ግን ድንጋይም ቢሆን ገዝተህ ብታስቀምጠው ነው የሚሻለው። እንስሳ ገዝተህ ብታስቀምጥ ነው የሚሻለው። በተለይ ገጠር ላይ ያለው ብር የሚባል አትያዙ። ብር አይጠቅምም። አብይ አህመድ ይህንን ገንዘብ አሳትሞ ወዴት ነው የሚልከው? ጦርነት ወዳለበት አካባቢ ነው የሚልከው። ወደ ትግራይ ይልካል፣ ወደ አማራ ክልል ይልካል፣ ወደ ኦሮሚያ ክልል ይልካል፣ ወደ ሶማሊያ ክልል ይልካል፣ ወደ እንደዚህ ጦርነት ያላቸው አካባቢዎች ይልክና ከዛ ያለው ሀብት ይወራል። የሚገርማችሁ ትግራይ ውስጥ ወርቅ ከሌላ ክልል እጥፍ ነበር እየከፈለ የሚወስደው። ብር እያሳተመ እያመጣ ብር አሳትሞ እየወሰደ እጥፍ 30-40 ሺህ ብር ለአንዷ ግራም ወርቅ እየገዛ ነው የነበረው በኩንታሎች። ለሱ ምን ቁጡ? ይሄው ወረቀት አሳትሞ ነው ያመጣው። ለሱ እኮ ምንም ነገር አይጎዳውም። ወርቅ ግን ለምን ጊዜም ቫልዩ እየጨመረ ነው እንጂ እየቀነሰ የማይሄድ እየወሰደ እየዘረፈ ነው ያለው። ክልሏን እያራቆተ ነው ያለው። ሆን ብሎ ደግሞ የትግራይን ወርቅ በውድ ከገዛ ነው ሁሉንም ቆፍሮ ያወጣሉ። ያለ ሀብታቸውን አሁን እንወስደዋለን፣ የተወሰኑ ሊጠቀሙ ይችላሉ። ከዛ በተረፈ ግን ሰው በድህነት ይቆራመዳል፣ የእርሻ ቦታ ይፈርሳል። እንስሳ መርዝ እየረጨ ነበር እንዲለቀም የሚያደርገው። አሁን ምዕራብ ትግራይም እንደዛ ነው የሚያደርገው፣ ጸለምትም እንደዛ ነው የሚያደርገው ያለው በወታደሮቹ ተጠቅመው ማንንም ይኑሩበት። እንስሳም ለሰውም ለምንም አይጠቅምም። ሜርኩሪ እየተደረገ ነው ወርቅና ምናምን የሚለቀመው ያለው እዛ አካባቢ። ስለዚህ አሁን የዛሬ 6 ወር 4 ወር የነበረውን የውጭ ምንዛሪ አሁን ዛሬ አሁን ጠይቄ ነበር። የአሜሪካ ከአሜሪካ ከዋሽንግተን አካባቢ ወደ ኢትዮጵያ ገንዘብ ለመላክ ብትፈልግ አንዷን ዶላር በ185 እየተመነዘረች ነው። 185 ብር አንዷ ዶላር ብልክ 185 ያገኛል ዘመድ የዛ ይታያችሁ። እንግዲህ ግን ከዚህም ልከውን 185 ብር አገኘ ብዙ ገንዘብ አገኘ ማለት አልችልም። ሙያዬ ነው የምላችሁ ያለው ለዚህ ነው። ምክንያቱም ያ በ5 ብር ሲመነዘር 1 ዶላር በ5 ብር ሲመነዘር የነበረውን 5 ብሯ የበለጠች ትገዛለች ከ185ቱ ያሁን 5 ብሯ በዛ ጊዜ የበለጠ ትገዛለች። እንደነገርኳችሁ ኪሎ አለ የተባለ ምርጥ የሐረር ሰንጋ በሬ በኪሎ ስትገዛ ምንም ነገር የማይጣልበት ልፋጭ የሌለው የሚጣል ነገር የሌለው 30 ብር ነው ቶፕ የነበረው። አሁን 10 ሺህ ብር ይዘህ ነው ወደ ምሳ ልትጋብዝ ወደ ስጋ ቤት የምትሄድ ከሆነ ነው ያሉት። ይህንንም በጣም ፕሪቪሌጅ የሆኑ በጣም ጥቂቶች በጣት የሚቆጠሩ ናቸው አፎርድ የሚያደርጉት። ስለዚህ ይህንን ብር እኔም መክራችሁ አንደኛ ነገር ዝም ብሎ ህገወጥ ወረቀትም ሊሆን ይችላል። በተለይ ወደ ጦርነት ወዳለበት እየበደሉኝ ነው የሚልበት አካባቢ ምንም ዋጋ የሌለው አመሳስሎ አሳትሞም ሊያመጣ ይችላል ይህ ሰውዬ። ስለዚህ ገንዘብ አገኘን ብላችሁ ገንዘብ ተቀብላችሁ ባንክንም አላስገባውም ብላችሁ እንዳትይዙት። ወረቀት ሊሆን ይችላል በኋላ ቢብስም ቢከፋም ወደ ባንክ አስገቡት። ባንክ ብታስቀምጡት ገንዘቡ የበለጠ ሴፍ ይሆንላችኋል። አንደኛ ነገር አውጥተህ ጉድጓድ ቆፍረህ ብትቀብረው አይጥም ምናምንም ሊበላው ይችላል፣ ሊጎዳባችሁ ይችላል። እንደነገርኳችሁ ደግሞ አሁን እየታተመ የሚመጣ ያለው ብር ልክ ዛሬ እንደምታዩት ያላችሁት በካርጎ ገብቶ ያለው
ወረቀት ሊሆን ይችላል፣ ጥቅም የሌለው ሊሆን ይችላል። አንድ አይነት ነው የሚመሳሰለው፣ ግን ጥቅም የሌለው ሊሆን ይችላል። ለጊዜው ሊሽከረከር ይችላል። እዛ በያላችሁበት አማራ ክልልም ትግራይም አፋርም ልትገዙበት ልትሸጡበት ትችላላችሁ። ግን ዝም ብለህ ብታስቀምጠው በኋላ ድንገት ይሄ ገንዘብ በህጋዊ ታትሞ የመጣ አይደለም ተብሎ ሊከለከል ይችላል። ስለዚህ ተጠንቀቁበት ነው። ይሄ የመጀመሪያ ጊዜው አይደለም። ይሄ ለሁለተኛ ጊዜ ነው። እኛ እንኳን የዛሬ 3 ዓመት ነው ምናምን እንደዚህ አሳትሞ ሲገባ አንስተው ልከውልን ነበር። ፎቶግራፍ እንደዚሁ እርግጠኛ አይደለሁም ስንት ዓመት እንደሆነው፣ ግን ልከውልን ነበር። በህጋዊ እንግሊዝ ሀገር ታትሞ የሚመጣ የኢትዮጵያ ብር አለ። አሁን ደግሞ ይሄ በየቀኑ የሚያሳትመው ያለው አብይ አህመድ ደግሞ ሌላ ቦታ ነው። አውሮፓ ሀገር ሆኖ ሌላ ሀገሮች ነው የሚያሳትመው ያለው። እነዚህ ስሎቫክ፣ ቼክ የሚሏቸው አካባቢዎች እየሄደ ነው የሚያሳትመው ያለው አሉ። ስለዚህ ተጠንቀቁ። ይሄ ብር አገኘን ብላችሁ ያለ የሌለ ንብረታችሁ አትሽጡ፣ ቤት አትሽጡ። መኪና ካላችሁ ዝም ብሎ ይቀመጥ። ብረትም መኪናውም የበለጠ ዋጋ ይኖረዋል ቢቆይ። ወደ ብር ሸጣችሁ ጥሩ ትርፍ አገኘሁበት ብላችሁ ባንክ ብታስቀምጡት ወረቀት እየሆነ እየሞተ ነው የሚሄደው። እየነገርኳችሁ ነው። እዚህ አሁን ለአንዷ ዶላር 185 ብር በላይ እየተመነዘረ ነው። ይህንን እያልኩ እንግዲህ አድማጮቼ ለአሁን እዚህ ይበቃኛል። እስከሚቀጥለው ጊዜ ድረስ ሰላም ለሁሉም እንዲዳረስ ላይክ አድርጉት አድማጮች። ሁሉ መስማት አለበት። ደህና ዋሉ፣ ደህና አደሩ። ቻው።